ይህ በሕይወት የተንበሸበሸው የፕላኔታችን እርጥብ ሞቃቱ ስፍራ ነው። የምድር ወገቡ ጫካ። ይህ አይነቱ የምድር ወገብ አካባቢ ጫካ ከፕላኔታችን የየብስ ክፍል 3% ብቻ ቢሸፍንም ከምድራችን ፍጡራን ከግማሽ በላይ የሚሆኑት መኖሪያ እዚህ ነው። ግን እንዴት ነው እነዚህ ሁሉ የተለያዩ እንስሳትና እጽዋት አንድ ቦታ ጭቅ ብለው መኖር የቻሉት? እርጥብና ጨለምለም ያለው የጫካው ወለል ሕይወት የሌለበት ይመስላል። እናም ብዙውን ጊዜ እንስሳቱ የሚያሰሙት ድምፅ ነው በቦታው እንስሳት እንዳሉ መስካሪው። ወንዱ ሰማያዊው የገነት ወፍ ተጣማሪ ሴት ለማግኘት እየጣረ ነው። የግልብጥ ዳንሱ ያስደንቃል። እናም ደግሞ እርሱ ብቻ ሳይሆን ሌሎች ልክ እንደርሱ ሴት ለማማለል የሚደንሱ የሚያዜሙ የገነት ወፍ ዝርያ አባላትም አሉ እዚህ። በኒው ጊኒ ደሴት ላይ ብቻ አንዱ ከሌላው ፈጽሞ የተለየ ወደ 40 የሚጠጉ የገነት ወፍ ዝርያዎች አሉ። ራይፍል የገነት ወፍ። እንደ ብዙ የጫካ እንስሳት የገነት ወፎችም አንዱ ከሌላው ጋር ጥሉስ መግባት አይፈልጉም። ስለዚህም ሁሉም በዚህ በጫካ በተሸፈነ ደሴት የተለያዩ ክፍሎች መኖርን መርጠዋል። ይህ ባለ 6 ላባው የሚሰኘው የገነት ወፍ ዝርያ ወንድ ባጸዳው የጫካው ወለል ላይ ነው ሴት ማማለያ ዳንሱን የሚያስነካው። ማግኒፊሰንት የገነት ወፍ ደግሞ በቁጥቋጦ ቅርንጫፍ ላይ ትዕይንት ማቅረብ ነው ምርጫው። ሴቷ እንደርሱ አልተሽከረከረችም። የላባ ልብሷ እንደ ነገሩ ነው። የወንዱ ዜማ ብቻውን ሴቷን ለማማለል አይበቃም። ስለዚህም እንዲሳካለት ከፈለገ ዓይን ከማርገብገብ የተሻለ ነገር ማድረግ አለበት። እንግዲህ በትዕይንት ብቃቱ ነው ውጤቱ የሚወሰነው። ሴቶቹ ፈዛዛ ደባሪ ብጤ ቢመስሉም በጣሙን መራጭ ናቸው። አንዲትም ነገር አታልፋቸውም። ቀረብ ብሎ የማያው ጊዜ አሁን ነው። በቀኝ በኩል ደና ይመስላል። ግን ግራውስ እንዴት ይሆን? በጣም ጥሩ። ግን መስጧት ይሆን እንዴ? አይ በራ ሄደች። ለዛሬ አልተሳካም። የእነዚህ መራጭ ሴቶች ተከታታይ ትውልድ ነው ይህ ሁሉ የተለያየ ተአምራዊ ትዕይንት እንዲከሰት ያስቻለው። ወንዱ በጣም ለየት ብሎ መቅረቡ በሴቷ ለመመረጥ ያስችለዋል። ይህም ታዲያ እነዚህ ሁሉ የተለያዩ ዝርያዎች እንዲመጡ አስችሏል። ኒው ጊኒ በምድር ወገብ አካባቢ የምትገኝ ደሴት ናት። ዓመቱን ሙሉ ለ12 ሰዓታት የፀሐይ ብርሃን ታገኛለች። ዝናብም እንደ ልብ ነው። ስለዚህም ዝናብ ጠገብ ደኑ ተመችቶት አድጓል። በሚገርም ሁኔታ ከፀሐይ ብርሃን 2% ያክሉ ብቻ ነው የጫካው ወለል የሚደርሰው። እዚህ ፍሬዎች ለማደግ ይፍገመገማሉ። ይህ ችግር ግን ለምን ጊዜውም የሚቆይ አይደለም። ግዙፍ ዛፍ አርጅቶ ሲገነደስ ያሳዝናል። ቢሆንም ግን የዛፍ መገንደስ ለጫካው ጤና ወሳኝ ነው። ዛፉ በለቀቀው ቦታ አልፋ የምትገባው ፀሐይ ለጫካው ወለል ሕይወት ትቸራለች። በ1 ሄክታር ዝናብ ጠገብ ጫካ ውስጥ 250 የዛፍ አይነቶች ሊኖሩ ይችላሉ። እናም በዚህ በእጽዋት በተጨናነቀ ዓለም ውስጥ ብርሃን ለማግኘት ሁሉም ተጣድፎ አንገቱን ያሰጋል። እዚህ የሚባክን ጊዜ የለም። ከጥቂት ቀናት በፊት የወደቀ ፍሬ ከመቼው አጎንቁሎ የቅጠል ርጋፊውን በርቅሶ እያደገ ነው። ብዙ ተወዳዳሪዎች ባሉበት ጥሩ ጅማሮ ወሳኝ ነው። ግን ደግሞ ሁሉም ተክል ይህን ዕድል የሚጠቀምበት የራሱ ለየት ያለ ስልት አለው። የሃርድውድ ዛፍ ፍሬዎች ለማጎንቆል ፈጣን ቢሆኑም የእድገት ስልታቸው ግን እንደ ኤሊ ቀስ ያለ ነው። ሐረግና ሌሎች ተንጠላጣዮች ደግሞ ከግንዱ ፍረት ይልቅ አቅማቸውን ሁሉ ለፈጣን የሽቅብ እድገት አውለውታል። የተንጠላጣዮቹ ተክሎች የእድገት ስልት ውጥንቅጡ የወጣ ቢመስልም ውጥንቅጡ ግን መላ ይዟል በውስጡ። ጫፎቻቸው በክብ እየተጥመለመሉ ለአቅም አልባው የሐረግ ግንዳቸው ማሳረፊያ የተክል ግንድ ወይም ጠንካራ ሐረግ ይፈልጋሉ። ጫፋቸው ባለ ክብ ጥምል በመሆኑ የተጠመለሉበት ቢንቀሳቀስ ይለጠጣሉ እንጂ አይበጠሱም። በዚህ የእድገት እሽቅድምድም ክፍተቱን ቀድሞ የሚሞሉት የነ ማካራንጋ አይነቶቹ ናቸው። ቅጠሎቻቸው በጣም ሰፋፊ ስለሆኑ የፀሐይ ብርሃን በደንብ ነው የሚያገኙት። ይህም እድገታቸውን ያፋጥነዋል። በመሆኑም ማካራንጋዎች በዓመት 8 ሜትር በማደግ ከሁሉም ቀድሞ ሽቅብ ይወጣሉ። ላይ ለመድረስ የሚደረገውን እሽቅድምድም መቶዎች ጀምረውት ጥቂቶች ናቸው የሚጨርሱት። አብዛኞቹ ቀድመዋቸው ያደጉት የፀሐይዋን ብርሃን ከልለዋቸው ታች ቀርተው ሲሞቱ፣
ጥቂቶች ግን ተሳክቶላቸው ሽቅብ መውጣት ይችላሉ። የመጨረሻዎቹ አሸናፊዎች ግን ቀስና ረጋ ብለው የሚያድጉት የእጽዋት ዓለም ኤሊዎቹ ሃርድውዶች ናቸው። 4 ዓመት እንኳ ሳይሆን ያ ክፍተት ተደፈነ። የሽቅድምድሙ ማብቂያ ግን ይህ አይደለም። ባለሰፋፊ ቅጠሎቹ ቶሎ አዳጊዎች ዕድሜያቸው አጭር ነው። እናም እነርሱ ሲወድቁ ቦታውን ቀስ በቀስ ሃርድውዶች ይይዙታል። እናም 50 ሜትር የሚረዝመው ይህ አይነቱ ለቀጣይ 200 ዓመታት በሰማዩ ናኝቶበት ፊቱን በፀሐይ እያስመታ መኖር ይችላል። የጫካው ሞተር ያለው ደግሞ እዚህ አናቱ ላይ ነው። መኖሪያቸውን ዝናብ ጠገብ ደን ውስጥ ካደረጉ እንስሳት አብዛኞቹ የሚኖሩት እዚህ በጫካው አናት ላይ ነው። የሚበላ እንደ ልብ ቢገኝም ከአንዱ ዛፍ ወደ ሌላ እያሉ መብላቱ ግን ቀላል አይደለም። እውነተኛ ወቅት ሊባል የሚችል ነገር በሌለበት በዚህ ደን ውስጥ ያንዳንዱ ዛፍ በራሱ ጊዜ በዓመቱ በአንድ የሆነ ወቅት አብቦ ያፈራል። ይህ ሁኔታ ዓመቱን ሙሉ ደን ውስጥ የሚበላ እንዳይጠፋ ቢያደርግም ችግሩ ግን በአንድ የሆነ የዓመቱ ጊዜ የተወሰኑ ዛፎች ብቻ ስለሚያፈሩ እዚህ ከአንዱ ዛፍ በልቶ ደግሞ ሌላ ያፈራ ፍለጋ ሌላ ቦታ መሄድ ግድ ይላል። ለምሳሌ እንደነዚህ ታማሪኖች ያሉ ዝንጀሮች ከአንዱ ዛፍ ወደ ሌላው እያሉ የሚበላ መፈለግ አለባቸው። ግን ደግሞ በዓለማችን ዝናብ ጠገብ ደኖች ውስጥ የሚገኙ ዓመቱን ሙሉ ፍሬ የሚሰጡ እንደ ፊግ ያሉ ዛፎችም አሉ። የፊግ ዛፍ እንስሳትን እንደ ማግኔት ይስባል። ለምሳሌ በአማዞን ደን ውስጥ ይህንን ዛፍ ዘወትር ከሚጎበኙት መሃል እነዚህ ሸረሪት ዝንጀሮች ይገኙበታል። በጭራቸው ከግንድ ላይ ቁልቁል ሲንጠለጠሉ ሲታይ ሸረሪት ስለሚመስሉ ነው ሸረሪት ዝንጀሮ የተባሉት። እነዚህ ግዙፍ ዝንጀሮች ዋነኛ የፊግ ዛፍ ፍሬ ተመጋቢዎች ቢሆኑም ዛፉን ብቻቸውን ተቆጣጥረውት ግን አይቆዩም። ሌሎችም የድርሻቸውን ለመብላት ጎራ ይሉባቸዋል። ለምሳሌ ትንንሾቹ ኤምፐረር ታሜሪኖችም የፊግ ዛፍ ፍሬ ነፍሳቸው ነው። ግን በመጠን አነስተኛ ስለሆኑ ሌሎችን ፍራቻ ቶሎ በልተው ውልቅ ነው። ስኩዊሪል ዝንጀሮች አነስ ያሉ ናቸው። ቢሆንም ብዛታቸው ጉልበት ሆኗቸዋል። የዛፉን ፍሬ መብያ ፈረቃቸው አጭር ስለሆነ ቶሎ ቶሎ በልተው ይሄዳሉ። የእነዚህ ጫካዎች ጉልቤዎች ደግሞ እነዚህ ካፑቺን ዝንጀሮች ናቸው። እናም የዛፉን ብስል ፍሬዎች ማንም እንዲነካባቸው አይፈልጉም። ዓመቱን ሙሉ ፍሬ ከሚሰጡ ጥቂት ዛፎች አንዱ ፊግ ነው። ስለዚህም ሌሎች የጫካው በረከቶች ሲመናመኑ ሁሌም ቢሆን የፊግ ዛፍ ፍሬ አይጠፋውም። ሆለር ዝንጀሮች ቅጠል በሊታ ናቸው። ቢሆንም የበሰሉ የፊግ ፍሬዎችን አልፈው አይሄዱም። እናም ደግሞ ሆለሮች በጣም ትልቅ ስለሆኑ የካፑቺን ዝንጀሮች ጉልቤነት እነርሱ ላይ አይሰራም። የፊግ ዛፎች በጣም ተወዳጆች ከመሆናቸው የተነሳ 44 የዝንጀሮና ወፍ ዝርያዎች ከአንድ የፊግ ዛፍ ላይ በፈረቃ ሲበሉ ታይተዋል። ፍሬ የሚያፈሩ ዛፎች ትልቅ ሀብት ናቸውና አንዳንድ የዝንጀሮ ዝርያዎች ማንም ወደ እነዚህ ዛፎች ድርሽ እንዲል አይፈልጉም። እናም ደግሞ መኖሪያውን በዛፍ አናት ላይ ላደረገ ፍጡር ምናልባትም ከዚህ የተሻለ የማስጠንቀቂያ መላ አይኖርም። የሲያማንግ ጊበን ዋነኛ ወንድና ሴት እየተቀባበሉ በሚያሰሙት ጩኸት ነው ማስጠንቀቂያው የሚጀምረው። ወዲያው ቀሪው ቤተሰብ የሚጨመርበትና ዙሪያ ገባው ይደበላለቃል። የማስጠንቀቂያው ድምፅ ከኪሎ ሜትር በላይ ርቆ ይሰማል። መልእክቱም ግልጽ ነው። ለዝርያ ብጤዎቻቸውና ለተጎራባች ሲያማንጎች ይህ የእኛ ግዛት ስለሆነ ወደዚህ ድርሽ እንዳትሉ እያሏቸው ነው። እዚህ ከላይ የሲያማንግ ጊበኖች ጩኸት አየሩን ሞልቶት ይሰማል። ግን ደግሞ ሌሎች መሰማት የሚፈልጉ ስፍር ቁጥር የሌላቸው ፍጡራንም አሉ እዚህ። ያንዳንዱ የጫካው ወለል የተለየ ስልት አለው። በተለይ ሲነጋጋ የጫካው ዝማሬ ይደምቃል። ቀዝቀዝ ባለ አየር ውስጥ ድምፅ ርቆ ይሰማል። ጥቅጥቅ ያለውን ደን አልፎ መሰማት ከሚችሉት መካከል አንዱ ደግሞ ይህ ነው። የወንዱ ኦራንጉታንግ ወፍራም አስገምጋሚ ድምፅ። ጫካው ቀትርን እምብዛም ሳይረበሽ ነው የሚያሳልፈው። እናም ደግሞ ጥቅጥቅ ያለው ሞቃቱ የጫካው አየር ድምፁን ይውጠዋል። ከሰዓት በኋላ እየተገባደደ ሲመጣ ደግሞ ሌሎች ዘማሪያን መድረኩን ለመረከብ ማሟሟቅ ይጀምራሉ። ነፍሳት ተጣጥሞሹን ጠብቀው በሌሎች ዝማሬ መሃል ስልቱን ሳይስቱ ያዜማሉ።
አብዛኞቹ ዘማሪ ነፍሳት የዝማሬ ጊዜ ሰሌዳቸውን ጠብቀው ልክ በሰዓታቸው ነው የሚጀምሩት። ለምሳሌ ልክ 12 ሰዓት ሲል ሲካዳዎች ይጀምራሉ። ሌሊቱ ደግሞ ለየት ይላል። አቻ የሌለሽ ዘማሪ ነው። ጫካው በነፍሳት ኅብረ ዝማሬ ይደምቃል። የሁሉ ድምፅ ለእኛ ውጥንቅጡ ይወጣ ሊመስል ይችላል። እንቁራሪቶች ግን የራሳቸው ዝርያን ብቻ ነው ነጥለው የሚሰሙት። ተጣማሪ የፈለጉ እንስሳት ድምፅ ከዚህም ከዚያም ያስተጋባል። የዘሎ በራሪ የቅጠል እንቁራሪት ወንዶች ከዛፍ አናት ይዘላሉ። አካላቸውን ዘረጋግተውና በግዙፍ ጣቶቻቸው መካከል ያለውን ቆዳ እንደ ፓራሹት ተጠቅመው እንጣጥ ይላሉ። እነዚህ ትልልቅ የዛፉ እንቁራሪቶች አብዛኛውን ሕይወታቸውን በዛፎች አናት ላይ ያሳልፉና የመራቢያ ጊዜያቸው ሲደርስ ነው የሚወርዱት። ከዚያም ወንዶቹ ለማይታዩት ሴቶች የፍቅር ጥሪያቸውን ማሰማት ይጀምራሉ። ጥሪውን የሰሙት ሴቶች ወደ ወንዶቹ ያመራሉ። የፈላጊ ጥረት ባይኖርባትም ይህች ሴት የመረጠችዋለና ወደ እርሱ እያመራች ነው። ጎላ ያለ ድምፅ የሚያወጣው ተለቅ ያለው እንቁራሪት ነው። እናም ተለቅ ያለው ነው ምርጫዋ። ግን ደግሞ እርሱ ጋር ከመድረሷ በፊት ይህን የትንንሽ እንቁራሪቶች ስብስብ ማለፍ አለባት። ግንኙነት ለመፈጸም ያላቸው ብቸኛ ዕድል ጠብቆ መጠምጠም ነው። ይህኛው ተሳክቶለታል። ግን ደግሞ ያወፍራም እንቁራሪት መጣራቱን እስካላቆመ ድረስ ገና ጥሪውን ሰምተው በዚህ በኩል ለማለፍ የሚመጡ በርካታ ሴቶች አሉ። እንጣጥ ብሎ ለመብረር ይረዱ የነበሩ እጅና እግሮች አሁን ለሌላ ጥቅም ውለዋል። ለማንኛውም ሁሉም ወንድ እንቁራሪቶች እርጥቦቹን ሴቶች አጥብቆ መያዣ ደረቅ ጣቶች ታድለዋል። እርጥብ አየር ባለበት በዚህ አይነቱ ጫካ ውስጥ የሚኖሩ የጫካ እንቁራሪቶች እምብዛም ጭቃና ኩሬ አያስፈልጋቸውም። እንዲያውም እነዚህኞቹ እንቁላሎቻቸውን ራሱ ከውሃ ውጪ ነው የሚጥሉት። አየሩ እርጥብ በመሆኑ እዚህ ቅጠል ላይ የጣሏቸው እንቁላሎች የመድረቅ ዕድል አናሳ ነው። እናም ደግሞ አዳኞችም አያገኟቸውም። በዝናብ ጠገብ ደኖች ውስጥ በየቀኑ ዝናብ ባይጥልም ከምድራችን የትኛውም አካባቢ ይልቅ ብዙ ዝናብ የሚያገኘው ይህ ቦታ ነው። በአማካይ በዓመት ከ2 ሜትር በላይ ይዘንባል። አንድ ዛፍ በየዓመቱ በመቶዎች ቶኖች የሚገመት ውሃ ይመጣል። ዛፎች ግን ይህን ሁሉ ውሃ አይጠቀሙትም። ስለዚህም አብዛኛውን በትነት መልክ አስወጥተው ጭጋግና ደመና ይፈጥራል። የዓለማችን ረዥሙ ሳያቋርጥ የተዘረጋው ዝናብ ጠገብ ደን አማዞን ነው። በዚህ ደን ውስጥ ከሚጥለው ዝናብ የግማሽ ያክሉ ምንጭ የራሳቸው የዛፎቹ ትነት የፈጠረው ደመና ነው። ብዙ ዝናብ የሚጥልበት ቦታ እንደመሆኑ ከዓለማችን ትልልቅ ወንዞች የአብዛኞቹ መገኛ ዝናብ ጠገብ ደኖች መሆኑ አይደንቅም። ጫካ ውስጥ ያለው ከፍተኛ እርጥበት በብስባሽ ላይ ለተመሠረተው ሕይወት በጣም የተመቸ ሁኔታን ፈጥሯል። አሜባ መሰሉ ዝልግልግ ሻጋታ ባክቴሪያና ብስባሽ እየበላ ጉዞውን ቀጥሏል። ፈንገስም የሞተ እጽዋትና እንስሳት ላይ ተመችቶት ያድጋል። ከላይ በግልጽ የሚታየው የፈንገሱን ዘሮች የያዘው ይህ ባለቆባ አካል ይሁን እንጂ ከመሬት ስር ደግሞ ሰፊ የፈንገስ ድር ተዘርግቷል። የተመጠነ ሙቀት ባለባቸው የቴምፕሬት አካባቢ ደኖች ውስጥ የጠቃሚ ንጥረ ነገሮች ክምችት የሚገኘው በቅጠል ርጋፊዎች ውስጥ ነው። እዚህ ግን ጉዳዩ ለየት ይላል። ዝናቡ አፈር ውስጥ የገባውን ንጥረ ነገር ያጥበዋል። ፈንገሶች ግን መሬት ውስጥ ባሉት ድሮቻቸው ከተክሎች ስሮች ጋር ተገናኝተዋል። እናም በፍጥነት የሞተውን ተክል በልተው ንጥረ ነገሩን በስሩ በኩል ለተክሉ ያቀብሉታል። ከየትኛውም የፕላኔቱ አካባቢ ይህ በፍጥነት የሚካሄደው ደግሞ እዚህ ነው። በምድር ወገብ አካባቢ 1 ሚሊዮን ያክል የተለያዩ የፈንገስ ዝርያዎች እንዳሉ ይገመታል። ከነዚህም ውስጥ አብዛኞቹን ገና ሳይንስ አልደረሰባቸውም። አንድ ነገር ግን እርግጥ ነው፣ ያለ ፈንገስ ዝናብ ጠገብ ደን ሊኖር አይችልም። በዝናብ ጠገብ ደኖች ውስጥ ምንም የሚባክን ነገር የለም። ፈንገሶቹ በፋንታቸው ለእነዚህ የጢንዚዛ እጮች አይነቶቹ ቀለብ ይሆናሉ። ወላጆቻቸው እየመሩ ስለሚወስዷቸው ለእጮቹ ፈንገሶቹን ማግኘት ከባድ አይደለም። በሚገርም ሁኔታ 80 ከመቶ ያክል ነፍሳት የሚኖሩት ደኖች ውስጥ ነው። እንደ ጉንዳን የተሳካለት ደግሞ የለም ማለት ይቻላል።
በአንድ ሄክታር ውስጥ 8 ሚሊዮን ጉንዳኖች ሊኖሩ ይችላሉ። ለጫካ ጉንዳኖች ሁሉ ነገር አልጋ ባልጋ ነው ማለት ግን አይደለም። ንክሻቸው በጣም ስለሚያም ጥይት ጉንዳን በመባል የሚጠሩት እነዚህ ጉንዳኖች አንዳች እንግዳ የሆነ ባህሪ እየታየባቸው ነው። ኮርዲሴፕስ የሚሰኝ ጥገኛ ፈንገስ አካልና አንጎላቸው ውስጥ ገብቷል። በፈንገሱ የተለከፈው የጉንዳኑ አንጎል ጉንዳኑን ወደ ላይ እንዲወጣ አዞታል። አቅጣጫው የጠፋበት ጉንዳን ግንዱን በመንከሻው ይዞ ይንገታገታል። በዚህ ጥገኛ ፈንገስ መለከፋቸው የታወቀ ጉንዳኖችን ሰራተኛ ጉንዳኖች በፍጥነት ከመንጋው አርቀው ይጥሏቸዋል። ጭካኔ ሊመስል ይችላል፣ ግን ደግሞ ቀጥሎ የሚሆነውን ላየ ከሳይንስ ፊክሽን ፊልም የተቀዳ በሚመስል መልኩ የኮርዲሴፕስ ፈንገሱን ዘሮች የያዘው የፈንገሱ አካል የጉንዳኑን አንጎል በርቅሶት ወጣ። እንዲህ ለማደግ 3 ሳምንታት ይፈጅበታል። እናም አድጎ ሲበቃው የፈንገሱ ገዳይ ዘሮች ጫፉን በርቅሰው በየአቅጣጫው ይበተናሉ። በአቅራቢያ የሚገኝ ጉንዳን በተመሳሳይ መልኩ ተለክፎ ሊሞት ይችላል። ፈንገሱ በጣም ተላላፊ ከመሆኑ የተነሳ መላውን የጉንዳን መንጋ ጠራርጎ ሊያጠፋው ሁሉ ይችላል። ጉንዳኖች ብቻ ደግሞ አይደሉም የዚህ ፈንገስ ሰለባ የሚሆኑት። በሺዎች የሚቆጠሩ የኮርዲሴፕስ ፈንገስ ዝርያዎች ያሉ ሲሆን እያንዳንዱ አንድን ዝርያ ለይቶ ነው የሚያጠቃው። ግን ደግሞ ይህ ፈንገስ ለጫካው ብዝሃ ሕይወት መጠበቅ የራሱ የሆነ ትልቅ ጥቅም አለው። አንድ የሆነ እንስሳ ሌላውን ተጭኖ እንዳይበዛ የሚከላከሉት እነዚህ ፈንገሶች ናቸው። ምክንያቱም ለምሳሌ አንድ የጉንዳን ዝርያ ከሌሎች ይልቅ እጅጉን እየበዛ ከመጣ በዚህ ገዳይ ፈንገስ የመለከፍ ዕድሉም ያን ያክል ስለሚጨምር የዚያ ዝርያ ብዛት ከልኩ እንዳያልፍ ተፈጥሯዊ መገደቢያ ሆኖ ያቆሙታል። እዚህ ፉክክሩ ከባድ ነው። ስለዚህም ጫካዎች የተለየ ችሎታ ያላቸው በርካታ ፍጡራን መኖሪያ ሆነዋል። የቦርኒዮ ደሴቱ ይህ እንስሳ ለምሳሌ እጅግ ለየት ካሉት ውስጥ አንዱ ነው። ኮሉጎ ወይም በራሪ ሊመር በመባል ይታወቃል። እርግጥ በራሪ ሊመር የሚለው ስያሜ በትክክል አይገልጸውም። ሊመር አይደለም፣ የምር ይበራል ማለትም አይቻልም። ለነገሩ ይህን እንስሳ የሚዛመደው ፍጡር የቱ እንደሆነ ማንም በእርግጠኝነት መናገር አይችልም። ኮሉጎዎች ቀንበጥ ነው ምግባቸው። ስለዚህም በቂ ቀንበጥ ለመብላት ከአንዱ ወደ አንዱ ይቀስፋሉ። ቅጠሎቹ ያን ያክልም በቂ ንጥረ ነገር የያዙ አይደሉም። እርግጥ ከዚህ እዚያ መዝለሉም ያን ያክል ጉልበት አይፈጅም። በአንድ ሌሊት አንድ ኮሉጎ 3 ኪሎ ሜትር ያክል እየዘለለ ሊጓዝ ይችላል። እርግጥ የዝላይ የአየር ቀዘፋ ብቃቱ ልፋቱን አቅሎለታል። ፉክክሩ በጦፈበት የጫካ ዓለም የስኬት ምስጢሩ በአንድ ነገር ልቆ መገኘት ነው። ይህም ቀስ በቀስ በዘመናት ውስጥ ለየት ያሉ የእጽዋት እንስሳት ወዳጅ ነፍሳቱ ተክሉ ላይ ካረፉ በኋላ በአሟላጩ ፈሳሽ ይያዛሉ። አብዛኞቹ ነፍሳት ከዚህ ማምለጥ አይችሉም። ብዙዎቹ ወደ ሞታቸው ቁልቁል ይወድቃሉ። ከጆጉ ስር ያሉ እጢዎች የነፍሳቱን ሬሳ የሚያሟሟ ኢንዛይም ያመነጫሉ። በዚህ መልኩ ተክሉ ነፍሳቱን ይበላል። ግን ደግሞ ይህን ተክል ተጠግቶ የማይበላ ጭራሹኑ ምግቡን ከዚህ ተክል የሚያገኝም አለ። ቀዩ ክራብ ሸረሪት ሕይወቱን ሙሉ በሐር ክሮች እንደተንጠለጠለ እዚህ ተክል ላይ ነው የሚያሳልፈው። ይህ ሸረሪት ድር ከማድራት ይልቅ ውሃ በሞላው የተክሉ ጆጉስ ነፍሳት እስኪወድቁለት ይጠብቃል። ጉንዳን ውሃ ውስጥ ሲወድቅለት እስኪሰምጥ ይጠብቅና በሐር ክሩ ቁልቁል ወርዶ ይበለዋል። ሸረሪቱ ይህን ጉንዳን በሕይወት እያለ ሊደፍረው አይቃጣም። ይህን ተክል ተጠቅሞ ግን እነሆ ትልቅ ፍጡር መብላት ችሏል። እናም ደግሞ ሸረሪቱ ጉንዳኑን በልቶ የሚተርፈው ለተክሉ ቀለብ ይሆናል። ይህ ሸረሪት ውሃ ውስጥ የሰጠሙ የትንኝ ጮችም አይቀሩት። ለዚህም ለየት ያለ መላ ይጠቀማል። በአረፋ መልክ የያዘውን የራሱን አየር ተጠቅሞ ጆጉ ስር መጥለቅ ይችላል። የሚፈልገውን ከያዘ በኋላ ደግሞ የደህንነት መጠበቂያ የሐር ክሮቹን እየሳበ ይወጣል። ሸረሪቱ ሁሉን ነገር የሚያገኘው ከዚህ ተክል ነው። ግን ደግሞ እዚህ ብቻውን አይደለም ያለው። ጫካ ውስጥ ለሁሉም ነገር ፉክክር። የጫካውን አስደናቂ ብዝሃነት የፈጠሩትም እነዚህ ልዩ ብቃት ያላቸው ፍጡራን ናቸው። እንዲህ ሲታይ ለሁሉም እንስሳት በገፍ የሚዳረስ ምግብ ያለበት ቢመስልም እውነታው ግን እንስሳቱ በቂ ምግብ አያገኙም። ስለዚህም እንስሳቱ በመጠናነስ ያሉ ሆነዋል። እርግጥ አንዳንድ ለየት ያሉ አሉ።
ይህ የአፍሪካው የኮንጎ ዝናብ ጠገብ ጫካ ነው። በጣም ሰፊና ከዓለማችን ደኖች ሁሉ እምብዛም ያልተዳሰሰው ነው። ከላይ ሲታይ ጫካው በአማዞን ወይም በደቡብ ምስራቅ ኤስያ ካሉት ጋር ተመሳሳይ ይመስላል። ወደ ታች ወረድ ስንል ግን ያልተጠበቀ ነገር እናያለን። ጫካው ዘልቀው በማይጨርሱት የእግር መንገድ ተሞልቷል። የእግር መንገዱ የወጣው ደግሞ ባንዳች ግዙፍ ፍጡር ነው። የጫካ ዝሆኖች የሚበላ ፍለጋ ረዥም ርቀት ይጓዛሉ። ይህ ብቻውን ግን በቂ አይደለም። በሕይወት ለመቆየት ዝሆኖቹ ከጫካው መውጣት ግድ ይላቸዋል። እናም ደግሞ እንዲህ ያሉ ገላጣ መስኮች ዝሆኖችን ከቅርብም ከሩቅም ይስባሉ። እነዚህ ዝሆኖች በሳር ምድር ካሉት ዘመዶቻቸው አንጻር በጣም አነስ ባሉ ቡድኖች ተከፋፍለው ነው የሚኖሩት። አንዱ ቡድን ምናልባትም ከወር በኋላ ይሆናል ሌላኛውን ቡድን የሚያገኘው። ተጠፋፍቶ የከረሙ ትልልቆቹ ወንዶች የናፍቆት ሰላምታ እየተለዋወጡ ነው። ገላጣው መስክ ሌሎች ፍጡራንንም ስቦ አምጥቷል። የጫካ ጎሾች፣ የቀይ ወንዝ አሳሞችና ከዚህ ገላጣ መስክ ውጭ እምብዛም የማይታዩ ቦንጎዎችም የዚህ መስክ አዘውታሪዎች ናቸው። እነዚህ ሁሉ ግዙፍ የጫካ እንስሳት ወደዚህ የመጡት የምግባቸው ዋና አካል የሆነን ደለሉ ስር ያለን ነገር ፍለጋ ነው። የዝሆኖቹ ኩምቢ ደግሞ ያን ጠቃሚ ነገር ከታች ለማውጣት ምርጥ መሳሪያ ነው። የሚፈልገውን ለማግኘት ዝሆኑ መጀመሪያ ከላይ ያለውን ደለል ያስወግዳል። በስተመጨረሻ ከታች ያለውን አገኘው። ይሄኔ ነው እርካታ። እንስሳቱ በተፈጥሯዊ ምግባቸው ውስጥ የሌሉ ጠቃሚ ማዕድናትን የያዘ ለየት ያለ አፈር ነው እየበሉ ያሉት። አፈሩ ለሕይወታቸው እጅጉን ወሳኝ ነው። ደማቸውን ያበለጽጋል። አፈሩ ዝሆኖቹ በሚበሏቸው ቅጠሎች ውስጥ ያለውን መርዝም ይመጣል። እዚህ መምጣት ሌሎች ጥቅሞችም አሉት። የጫካ ዝሆኖች በብዛት መገናኘት የሚችሉት እንዲህ ባሉት ገላጣ መስኮች ላይ ብቻ ነው። ወደ ጫካው ሲመለሱ ግን ሁሉም የየራሱን መንገድ ይዞ ይነጉዳል። ጫካ ውስጥ ግዙፍ እንስሳት በብዛት የማይገኙ ከሆነ በቡድን የሚኖሩ ግዙፍ እንስሳት ደግሞ የባሰውኑ ከስንት አንዴ ነው የሚታዩት። ይሄ ቺምፓንዚ ቡድን አደገኛ ብቻ አይደለም፣ በርካታ አባላትም ይዟል። ቺምፓንዚዎች ምግብ ፍለጋ ያለምንም ችግር የጫካውንም ወለል የዛፎችንም አናት ማሰስ ይችላሉ። ይህን ማድረግ ከሚችሉ ጥቂት የጫካ እንስሳት አንዱ ቺምፓንዚዎች ናቸው። ከቺምፓንዚዎች ምግብ ዋነኛው የፊግ ዛፍ ፍሬ ነው። እናም አንዳንዶቹ አፋቸው ውስጥ ጎስጉሰውትም አይበቃቸው። ይህ በዩጋንዳ የሚገኝ ጫካ በጣም ለየት ይላል። ፍራፍሬ እንደ ልብ ነው። የሚበላ በገፍ ካለ ደግሞ ብዙ ቺምፓንዚዎች ይኖራሉ። 150 አባላት ያሉት ይህ ቺምፓንዚ ቡድን በአፍሪካ ከታዩት በግዝፈቱ ተወዳዳሪ የለውም። ብዙ ስለሆኑ በርካታ የፊግ ዛፎች ያሉበት ሰፊ ግዛት ያስፈልጋቸዋል። ያንንም ለማግኘት ከመዋጋት ወደ ኋላ አይሉም። ይህ ጥሪ እንደ የክተት አዋጅ ያለ ነው። ቺምፓንዚዎቹ የጎረቤቶቻቸውን ግዛት ለመውረር ተነስተዋል። ዋነኛ ሰፈራቸውን ለቀው እየወጡ ስለሆነ የቅኝት ቡድኑ ድምፁን አጠፋ። እናም ደግሞ ቆም እያሉ ያዳምጣሉ። ጠላት በአቅራቢያ ለመኖሩ የሚጠቁሙ ምልክቶች ታይተው በትኩረት ተፈተሹ። የቺምፓንዚው ቡድን የግዛቱ ጠረፍ ሲደርስ ቆመ። አሁን ሁሉም ፍጹም ንቁ መሆን አለበት። በጸጥታ ታግሰው ሊያደምጡ ይገባል። የተሰማው እንግዳ የሆነ የቺምፓንዚ ጩኸት ውጥረቱን አናረው። ስጋት ነግሷል። ምንም የሚያስተማምን ነገር የለም። ሊያጠቁ ያሰቡት ቡድን ምን ያክል አባላት እንዳሉት አያውቁም። የተደገሰላቸውን ያላወቁት የጎረቤት ግዛት ቺምፖች ግን አገራማን ብለው እየበሉ ነው። አሁን ጥቃት ለመጀመር ወስነዋል። ወደ ተቀናቃኞቻቸው ቀረብ እስኪሉ ግን ጸጥ ማለት አለባቸው። ጥቃቱ ተጀመረ። ተቀናቃኞቻቸውን ለማሸበር ይጮኹ፣ ያገኙትን ይደበድቡ ጀመር። በርካታ ወንዶች የተቀናቃኝ ቡድኑን ሴት ከበቧት። ጥቃቱ አደገኛ ቢሆንም እንደምንም አመለጠች። ሌሎች ግን ይህን ዕድል አላገኙም። አጥቂዎቹ አሸነፉ። እናም አንድ ዘግናኝ ድርጊት ታየ። አጥቂዎቹ የተቀናቃኝ ቡድን ጨቅላን ገድለው ሬሳውን ተከፋፍለው በሉት። ምግብ ያለበትን ቦታ ለመቆጣጠር በቺምፓንዚዎች መካከል መገዳደሉ ይኖራል። የገደሉትን የመብላታቸው ምክንያት ግን ግልጽ አይደለም።
ተጨማሪ ፕሮቲን የማግኛ ዕድልን ለመጠቀምም ይሆናል። የቡድን ሥራ እነዚህን ቺምፓንዚዎች ለስኬት ቢያበቃቸውም ኃያልነታቸው ግን ዝም ብሎ የሚያድግ አይደለም። የሆነ ቦታ ይገታል። የጫካው የብዝሃ ሕይወት ስብጥር አንድ ዝርያ ብቻውን ጫካውን እንዳይቆጣጠረው ገደብ ያበጅለታል። ዝናብ ጠገብ ደኖች ውስጥ ያለው ትልቅ የብዝሃ ሕይወት ስብጥር እንዲህ በዋዛ የመጣ አይደለም። ከዓለማችን የፍጡራን መኖሪያ አካባቢዎች ሁሉ እንደ ዝናብ ጠገብ ጫካዎች ተፈጥሯዊ ሚዛኑ በረቂቅ ስልት የተጠበቀ የለም። ችግሩ ግን አሁን ላይ በብልነኝ ባዩ የቺምፖቹ የቅርብ ዘመድ በአደገኛ ሁኔታ ሚዛኑን እያጣ መጥቷል።